ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለች። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስታወቀች። የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ ባወጣው በዚህ ኤርትራ መግለጫ የኢትዮጵያ መንግስት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጓል። ትምህርት ሚኒስቴር የዚህ ዓመት የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ይሰጣል አለ። በዚህ ዓመት የሚሰጠውን የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ሚኒስትሩ ገልጸዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ ይሰጣል ሲሉ ተናግረዋል። ይህንን ያሉት በአጠቃላይ ትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ነው። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር አንስተው በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ እንደሆነ ጠቁመዋል። ለዚህ የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ብለዋል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው አሳስበዋል። ለተማሪዎቹም በቂ ስልጠና መሰጠት እንደሚገባ አስገንዝበዋል። ከዚህ ጋር በተያያዘ የክልልና ከተማ መስተዳድሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉ ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻሚ ዶክተር ዘላለም አሰፋ ተማሪዎች የሚለማመዱባቸው ሞዴል ፈተናዎች በበቂ ሁኔታ የተዘጋጀ መሆኑን ገልጸዋል። ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙ ማድረግ ይገባል ብለዋል። በሌላ ዜና ሳውዲ አረቢያ ለመጀመሪያ ጊዜ ለአልኮል ሽያጭ ፈቃድ ሰጠች። ሳውዲ አረቢያ ላለፉት 70 ዓመታት በሀገሪቱ ተግባራዊ አድርገው የነበረውን ጥብቅ የአልኮል ክልከላ በማላላት ለመጀመሪያ ጊዜ አልኮል የሚሸጥበት ልዩ ሱቅ መክፈቷን አስታወቀች። ይህ ሁኔታ በሀገሪቱ ታሪክ ትልቅ ለውጥ ተደርጎ የተወሰደ ሲሆን አተገባበሩ ግን በከፍተኛ ጥንቃቄና በተወሰኑ የህብረተሰብ ክፍሎች ላይ ብቻ የተገደበ መሆኑ ተገልጿል። ሽያጩ የሚፈቀደው ሙስሊም ላልሆኑ የውጭ ሀገር ዲፕሎማቶች ብቻ ነው። ተጠቃሚዎች አስቀድመው በልዩ መተግበሪያ መመዝገብና ከመንግስት ፈቃድ ማግኘት ይኖርባቸዋል። ሱቁ የተከፈተው በዋና ከተማዋ ሪያድ በሚገኘውና ኤምባሲዎች በሚገኙበት ዲፕሎማቲክ ኳርተር ውስጥ ነው። የሳውዲ ዜጎች፣ ቱሪስቶችና ሌሎች የውጭ ሀገር ነዋሪዎች ወደ ሱቁ መግባትም ሆነ መጠጥ መግዛት አይፈቀድላቸውም። በተጨማሪም ከ21 ዓመት በታች ለሆኑ ሰዎች ሽያጭ አይፈቀድም። እያንዳንዱ ዲፕሎማት በወር ውስጥ ሊገዛው የሚችለው የመጠን መጠን የተወሰነ ሲሆን ለሌላ ሰው አሳልፎ መስጠትም በጥብቅ የተከለከለ ነው። የሳውዲ መንግስት ይህንን የወሰነው በዲፕሎማቲክ ቦርሳዎች አማካኝነት የሚደረገውን ህገወጥ የአልኮል ዝውውር ለመቆጣጠርና ሀገሪቱን ለዓለም አቀፍ ዲፕሎማቶች ምቹ ለማድረግ እንደሆነ ገልጿል። ይህ እርምጃ ልዑል መሐመድ ቢን ሳልማን ሀገሪቱን በኢኮኖሚና በማህበራዊ ዘርፍ ለማዘመን የቀረጹት ቪዥን 2030 ስትራቴጂ አካል ተደርጎ ተወስዷል። የግሪክ ጠቅላይ ሚኒስትር ባለቤት በመኪና አደጋ ጉዳት ደረሰባቸው። የግሪክ ጠቅላይ ሚኒስትር ክሪያኮስ ሚትሶታኪስ ባለቤት ሜሮቫ ግራቦቮስኪ ሚትሶታኪስ በጣሊያን ሚላን በደረሰባቸው የመኪና አደጋ እጆቻቸው ላይ ጉዳት ደርሶባቸዋል። ቅዳሜ ምሽት ጠቅላይ ሚኒስትሩን አጅበው ለክረምት ኦሎምፒክ የመክፈቻ ስነ ስርዓት ሚላን በነበሩበት ወቅት ነው። ወደ አቴንስ ተመልሰው በገቡበት ሆስፒታል በሁለቱም እጆቻቸው ላይ የቀዶ ጥገና ተደርጎላቸዋል። በአሁኑ ወቅት በጥሩ ጤንነት ላይ እንደሚገኙ የተገለጸ ሲሆን ጠቅላይ ሚኒስትር ሚትሶታኪስም በሆስፒታል አብረዋቸው እንደሚገኙ በሀገሪቱ መገናኛ ብዙሃን ተዘግቧል።
ኢራን በኖቤል ተሸላሚዋ ናርጌስ መሐመዲ ላይ የ7 ዓመት ከግማሽ እስራት ፈረደች። የ2023 የኖቤል ሰላም ሽልማት አሸናፊዋና ታዋቂዋ የሰብአዊ መብት ተሟጋች ናርጌስ መሐመዲ በድጋሚ የጽኑ እስራት ፍርድ ተፈረደባት። በወንጀል ድርጊቶች በማሴር በሚል 6 ዓመት እንዲሁም በፕሮፓጋንዳ ስራዎች 1 ዓመት ከግማሽ በድምሩ 7 ዓመት ከግማሽ ተፈርዶባታል። ለ2 ዓመታት ከሀገር እንዳትወጣ የታገደች ሲሆን በደቡብ ኸርሳን ግዛት ወደምትገኘው ሐስፋ የተባለች ከተማ ለ2 ዓመታት እንድትሄድ ተወስኖባታል። ናርጌስ ላለፉት 25 ዓመታት በኢራን ያለውን የሞት ቅጣት በመቃወም በጽኑ ስትታገል ቆይታለች። በአሁኑ ወቅት በእስር ቤት የራብ አድማ መጀመሯ የተዘገበ ሲሆን የሰብአዊ መብት ድርጅቶች ሕይወቷን ለማዳን ዓለም አቀፍ ማህበረሰቡ ግፊት እንዲያደርግ ጥሪ አቅርበዋል። ነጭ ስቃይ የተሰኘው መጽሐፏ በኢራን እስር ቤቶች ውስጥ ያለውን አስከፊ የብቸኝነት እስር ገጠመኝ ለዓለም ያሳወቀችበት ስራዋ እንደሆነ ይታወሳል። በጃፓን ትላንት በተካሄደው የታችኛው ምክር ቤት ምርጫ ጠቅላይ ሚኒስትር ሳናኢ ታካኢቺ የሚመሩት የሊበራል ዲሞክራቲክ ፓርቲ ኤልዲፒ እና አጋሮቻቸው ከፍተኛ ድል ማግኘታቸው ታወቀ። ታካኢቺ የሚመሩት ኤልዲፒ ከ465 መቀመጫዎች መካከል 316ቱን በማሸነፍ በፓርቲው ታሪክ ከፍተኛውን ውጤት አስመዝግበዋል። ፓርቲው ከጃፓን ኢኖቬሽን ፓርቲ ጋር በመሆን በድምሩ 352 መቀመጫዎችን በመያዝ የ2/3 ድምፅ ብልጫ አግኝቷል። ጠቅላይ ሚኒስትሯ በምግብ ምርቶች ላይ ያለውን የ8% ሽያጭ ታክስ ለማንሳት የገቡት ቃል ተግባራዊ ለማድረግ መንገዱ ተመቻችቶላቸዋል። ከቻይና የሚመጣውን ስጋት ለመቋቋም የጃፓንን መከላከያ አቅም ለማጠናከርና ወታደራዊ ወጪን ለመጨመር ሙሉ ስልጣን አግኝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለታካኢቺ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን የታይዋን ፕሬዝዳንትም ድሉ ለቀጠናው ደህንነት ጠቃሚ መሆኑን ገልጸዋል። በሌላ በኩል ቻይና የታካኢቺን ብሔረተኛ አቋምና ወታደራዊ ዝግጅት በስጋት እየተከታተለች ትገኛለች። ሳናካቱ ታካሂቺ በተለይ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፉ ሲሆን የሚጠቀሙባቸው የእጅ ቦርሳዎችና ስክሪፕቶች በገበያ ላይ እስከ መፈለግ ደርሰዋል። የቴስላ ሴሚ የጭነት መኪናዎች በብዛት መመረት ሊጀምሩ ነው። የቴስላ ዋና ስራ አስፈጻሚ ኤሎን ማስክ በቅርቡ ባደረጉት ማስታወቂያ የኩባንያው ግዙፍ የኤሌክትሪክ የጭነት መኪና የሆነው ቴስላ ሴሚ በ2026 በብዛት መመረት እንደሚጀምር አረጋግጠዋል። መኪናው በአንድ ቻርጅ ብቻ እስከ 500 ማይል 850 ኪሎ ሜትር መጓዝ ይችላል። በየአንድ ማይሉ ከ1.7 ኪሎዋት ሰዓት ያነሰ ኃይል እንደሚጠቀም ተገልጿል። እስከ 37 ቶን የሚመዝን ጭነት የመሸከም ብቃት አለው። በ30 ደቂቃ ውስጥ ብቻ እስከ 70% የሚሆነውን ባትሪ መሙላት የሚችል የሜጋ ቻርጀር ቴክኖሎጂ የታጠቀ ነው። ቴስላ በኔቫዳ በሚገኘው ፋብሪካው በዓመት እስከ 50,000 የሚደርሱ ሴሚ መኪናዎችን ለማምረት አቅዷል። ይህ ጅምር በጭነት ትራንስፖርት ዘርፍ የካርቦን ልቀት ለመቀነስ ትልቅ ሚና ይጫወታል ተብሎ ይጠበቃል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።